2 ዓመት ከ6 ወር የአሰብ ወደብ ፖሊስ አዛዥ ሆኜ ሰርቻለሁ። ሰላም ጤና ይስጥልኝ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች፣ ሰሞኑን እንግዲህ መረጃዎችም በድጋሚ እየወጡ ይገኛሉ። በጎጃም ላይ ኮንክሪት አርማታ ተሰርቶ የነበረው የፋኖ ምሽግ በሀገር መከላከያ ሰራዊት በቁጥጥር ስር መዋሉ ይታወሳል። ይህም በተመለከተ መዘገብ የሚታወሳል። ነገር ግን እንዴት ተሰራ የሚለውን ጉዳዮችም በድጋሚ የማስደምጣችሁ ይሆናል። ተስፋዬ መካሻም እንግዲህ በእስር ቤት እንዳለ እርምጃ ተወስዶበታል። ይህ ሰው ለምን ስታሰረ በትንታኔ የማስደምጣችሁ ይሆናል። ውድ ቻናል ቤተሰብ ተከታታዮች ቤተሰቦች ላይክ ማድረጋችሁን እንዳትረሱ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ተሆኑ ዘንድ በአክብሮት እየጠየቅን ስለ አሰብ ጉዳይ የተሰናገረው ይህን አባትም በድጋሜ በትንታኔ የምንመለከተው ይሆናል። እዚህ ጋር የዘን ትኩስ ወደ ሆነው በተለይ ተስፋዬ መካሻ እርምጃ እንዴት ተወሰደበት፣ እንዴት እስር ቤት ገባ፣ ይህን ጉዳዮች ቀጥታ ወደ መረጃችን ስናልፍ ተስፋዬ መካሻ በጎጃም ከነዘመነ ካሴ ጋር ሲንቀሳቀስ እንደነበር ይታወሳል። በወሎም ከነምሬ ወዳጀ ጋር ሲንቀሳቀስ እንደነበረ ይታወሳል። ነገር ግን በምሬ ወዳጅና በመክተው ማሞ የነበረበት ሰጣ ገባ ምክንያት በምርኮኛ መልኩ በመክተው ማሞ ከተወሰደ በኋላ በእስር ቤት 7 ወር እስከ 8 ወር አካባቢ ባለው ገደማ ሲማቀቅ እንደቆየ ይታወሳል። ነገር ግን የሀገር መከላከያ ሰራዊት በተጠናና በተናበበ መልኩ በርካታ የፋኖ ታሳሪዎችም እንዲሁም ደግሞ ጥበቃዎችም እንዲሁም ካምፕ በነበረበት ሰዓት በድሮን ጥሩ ትምህርት ተሰጥቶት መሰናበቱ በትናንትናው ታህሳስ 19 2018 ዓመተ ምህረት ይታወሳል። እዚህ ጋር አንድ ነገር ላስታውሳችሁ። አንድ ተማሪ ቢጠየቅ 3 ሲደመር 1 4 ነው። 2 ሲደመር 2 ሌላ ተማሪ ቢሰራ 4 ነው። ውጤቱ የትም ይምጣ የት ተመሳሳይ እንደሚሆን ይታወሳል። ነገር ግን የፋኖ ዓላማና ውጤት ራስና እግር የሌለው መዳረሻ የሌለው ዘረፋ ላይ የተሰማራ ቡድን ከራሱ ጋር መታረቅ ያቃተው መሆኑን በትናንትናው በተስፋዬ መካሻ አንዱ ያስመሰከረበት ጉዳይ ነው። ምክንያቱም ለአማራ የሉና ጉዳይ ቢሆን ኑሮ ይህ ሰው ባልታሰረ ነበር፣ ከራሳቸው ጋር ባልተጣሉ ነበር። ስለዚህ የጎጃሙ፣ የሸዋው፣ የወሎ አንድ ያልሆነበት፣ የጎንደሩ አንድ ያልሆነበት ምክንያት ዘረፋ ላይ፣ ስልጣን ላይ፣ ጥቅም ላይ የተሰማራ ቡድን በመሆኑ ነው። ለዚህ ደግሞ ጥሩ አስተማሪ የሆነው ተስፋዬ መካሻ በመከተው ማሞና በሀብቴ ወልዴ ማለት በምሬ ወዳጅነ በነበረበት ሰጣ ገባ በሁለቶች አንድ መሆን መታረቅ ያቃታቸው በመሆኑ ለዚህ ጥቃት ሰለባ እንደሆነ ይታወሳል። መንግስትም ጥሩ ትምህርት ሰጥቶታል። እናመሰግናለን። ታጥቃችሁ ያላችሁ ወንድሞቻችን የሚበጀውና የሚጠቅመው ለሀገር አርቀን ምናስብ ከሆነ መንግስት ይዘረጋልንን የሰላም አማራጭ መከተል ነው። ሁሉንም አሸናፊ የሚያደርገው ሰላምና ሰላም ነው። ለነገ ትውልድ ምናስብ ከሆነ መንግስት አርቆ ያሰበውን የባህር በርና ቀይ ባህርን ጉዳዮች ብንከተል መልካም ነው። ስለዚህ ጉዳዮች ሲናንሳ ቀይ ባህርና አሰብ በሴራ ኢትዮጵያን አኮላሽተው ያስቀመጡበት ጉዳይ ነው። ለዚህ በኢኮኖሚ ደቀን ሁላችንም እንድንበታተን በብሔርና በጎሳ እንድንበታተን የተሰራ አጥር ነው። ለዛ አስፈጻሚ ደግሞ አሁን እየሰሩ የሚገኙት የሸኒ የፋኖና የህወሓት ታጣቂዎች እንደሆኑ ግልጽ አመላካች ጉዳይ ነው። የቀይ ባህር የዓለም ዋነኛ የንግድ መስመር መሆኑ ይታወሳል። በዚህ ሀገራችን እጅግ ከፍተኛ የሆነ በቀረጥ የምታገኘውን በዓለም የንግድ መስመር የሆነውን የምታገኘውን ገቢ ተነጥቃለች። ለዛ ነው መንግስት የጥንቱን የባለቤትነቱ ወደ ባለቤቱ ይመለስ እያለ በህጋዊ መንገድ እየጠየቀ የሚገኘው። የወደብ ጉዳዩም በተመሳሳይ መልኩ የራሳችን የተነጠቅነውን አንጡር ሀብት የሆነው ወደ ራሳችን እንዲመለስ በህጋዊና በትክክለኛው መንገድ እየሞገተ የሚገኝ። ለዚህ ደግሞ አንድ አባታውን ከተናገሩት ቅንጭብ አድርገን የሰማ ነው 2 ዓመት ከ6 ወር እንደሰራ የራሳችን ሀብት መሆኑን በተጨባጭ እያረጋገጠልን ይገኛል። ስለዚህ ሀገራችን ወደ ተሻለች ደረጃ ለነገ የተሻለ ትውልድ ለማስረከብ የምታስቡ ከሆነ ታጥቃችሁ የምትንቀሳቀሱ ወንድሞቻችን ተመለሱ። በስም ብሔር አትነግዱ። እሺ፣ ስለ ሰሞኑን በጎጃም ላይ የተሰራው ኮንክሪት አርማታ ፋኖ እንዲሰራው በጀቱ እስከ ውጭ በመጣለት ነው ወይ የሚሉ ጥያቄ ማንሳታችን አይቀርም። አንዳንዶችም በዲያስፖራ በተላከ ዶላር ነው ይላሉ። ነገሩ ጉዳዩ እንደዛ አይደለም። ነገር ግን የተሰራው በነጋዴዎች በሚጫን የሲሚንቶ መኪናዎች፣ በነጋዴዎች በሚጓጓዝ የፌሮ ብረቶች በዘረፋና በማስገደድ መልኩ በማስገባት
በእጅግ በሚያሳዝን መልኩ ነጋዴዎችን ኔጌቲቭ በመክተት የተወሰደ የተዘረፈ የተሰራ ነው። ይህም በተጨባጭ አይተናል። ይህ ብቻ አይደለም። ኢብን እንኳን ይቅርና የካሳ ቢራ እንኳን ሳይቀር የዘረፉበት ሁኔታ ነው። አንተ ሳቢ እያስገቡ ያራገፉበት ሁኔታ ይሄ የሚረሳ አይደለም። ላብነት ያህል ከመራው ሜጫ ሰሜን ሜጫ በደረሰ መረጃ መሰረት ባችማ ተብሎ በሚታወቅ ልዩ ቦታ የፊሳ በተለይ ደግሞ ይቻለ ተብሎ የሚታወቅ ትምህርት ቤት አንደኛ ደረጃ ትምህርት ቤት የገጠር ትምህርት ቤት ላይ ያራገፉት እንደነበረ መረጃው በትክክል እንደደረሰኝ ያመላክታል። ስለዚህ ገመናችሁን በግልጹ እናውቀዋለን። እገታ የተጀመረ የተበራከተ ሰው በነጻነት ወጦ መግባት ያቃተው ከዚህ ከ2 ዓመት በኋላ መሆኑ ስንቶቻችን በግልጽ እንረዳለን። ስለዚህ ታጥቃችሁ የምትንቀሳቀሱ ወንድሞቻችን ለነገ ለትውልድ የምታስቡ ከሆኑ እቃቃ ጨዋታና ቀልዱን አይጠቅምም። ዘረፋ አይጠቅምም። እናትና አባትን ምስኪን ድሃ ቤተሰብን ማኮላሸት አይጠቅምም። ለሀገራችን የተሻለ ማስረከብ ካለሰብን የቀይ ባህርና የአሰብ ጉዳይ የህልውናችን ጉዳይ እያንዳንዳችን ጓዳ ስለሚያንኳኳ በአንድነት መንፈስ ተሰልፈን መንግስት ይዘረጋልን የሰላም አማራጭ ተከትለን በሰለጠነ በተናበበ መልኩ ለሰላም ቅድሚያ በመስጠት የህልውና ጉዳይ ሆነው የቀይ ባህርና የአሰብን ለመጎናጸፍ ከመንግስት ጋር ተናበን ብንሰራ አትራፊ እንሆናለን። ላብነት ያህል እስራኤል ጋዛ ጦርነት በተከፈተባት ጊዜ የፖለቲካ ልዩነቶች እንዳሉ ይታወሳል። ነገር ግን ያን ወደ ጎንትተው በአንድ መንፈስ እንደወጡ መዘንጋት የለብንም። እኛም እንሰልጥን፣ ከሌሎች አገሮች ጋር እንማር፣ የእነሱን ፈለግ ትምህርት እንውሰድ፣ የተሻለው የሚጠቅመን ለሀገራችን እንያዝ፣ የጋራ የሆነውን እንያዝ። ልዩነቶች ይኖራሉ፣ ግን የጋራ የሚያደርግን ይበልጣል። ልዩነታችን በማስፋት ከመበታተን ውጭ የሚያመጣው ለውጥ የለም። ኢቨን አንድ ነገር እናስታውስ። አሁን ያለው መንግስት ባይኖር በእርግጠኝነት ኢትዮጵያ ወደ አንድነት አትመጣም፣ እርስ በርሳችን ከመበታተን ውጭ። ስለዚህ ውድ ቻናል ቤተሰብ ተከታታዮች ለሰላማችን ዘብ እንቁም። አዲስ የሆናችሁ ሰብስክራይብ፣ ቤተሰብ የሆናችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። ስለዚህ በጎጃም ላይ የተሰራው ኮንክሪት አርማታ ከተዘረፈ የሲሚንቶ ከተዘረፈ የፌሮ ነው። ይሄ ግልጽ ጉዳይ ነው፣ የሚሰመርበት ነው። መኪና እንኳን አስቁመው ነዳጅ እንደ ቀርተው የሚይዘው የሚሄዱት ይሄን ጉዳዮች እናውቃለን። ስለዚህ እናንተ የምትሉት ማስተባበያ ተውት። ከውጭ የሚወጣው ዶላር በግለሰብ የገባ ኪስ እንደሆነ መዘንጋት የለብንም። ስንት ጉድ አለ ይውጣ ከተባለ ግን አሸናፊ የሚያደርገን ሰላምንና ሰላምን ብቻ ስንከተል ነው። በሰለጠነ መንገድ ወደ ሰላም ስንሰባሰብ ነው። ለሀገራችን ሰላም ያድርግ። ዘረኝነትና ጽንፈኝነት አይጠቅምም። ሰላም ለኢትዮጵያ ይሁን። ሁላችንም ወደ ሰላም በር እንድትመጡ መልእክት ማስተላለፍ እፈልጋለሁ። በሌላ መረጃ እስክንገናኝ መልካም ምሽት እንዲሆንላችሁ ከወዲሁ ተመኘው።